በአንታርክቲካ በረዶ ውስጥ የሚፈሰው የደም ፏፏቴ ሚስጥር። በዓለም ላይ ካሉ ቀዝቃዛና ሰው በማይኖርባቸው ስፍራዎች አንዱ በሆነው በአንታርክቲካ ውስጥ ነጭ በረዶን እየሰነጠቀ የሚፈስ የደም ፏፏቴ አለ ቢሏችሁ ታምናላችሁ? ሳይንቲስቶች ይህንን ቀይ ፈሳሽ ለመጀመሪያ ጊዜ ሲያዩት ደም መስሏቸው ደንግጠው ነበር። ነገር ግን እውነታው ከዚያም በላይ የሚያስደንቅ ነው። ይህ ፏፏቴ ምንድን ነው? ለምንስ አይቀዘቅዝም? ዛሬ የዚህ አስገራሚ የተፈጥሮ ምስጢር አብረን እንፈታለን። እንደ አውሮፓውያን አቆጣጠር በ1911 ግራቪቲ ቴይለር የተባለ ታይለር ግላሲየር ላይ ይህን የደም የሚመስል ቀይ ፏፏቴ ተመለከተ። መጀመሪያ ላይ ሳይንቲስቶች ቀለሙ የመጣው ቀይ አልጌ ከተባሉ ጥቃቅን እጽዋት ሳይሆን አይቀርም ብለው አስበው ነበር። ነገር ግን እውነታው ሌላ ነበር። ከብዙ ጥናት በኋላ ሳይንቲስቶች የፏፏቴውን ምስጢር ደረሱበት። የግላይሴሩ 400 ሜትር ያህል ጥልቀት ላይ ከ2 ሚሊዮን ዓመታት በፊት የታሸገ እጅግ ጨዋማ የሆነ የባህር ውሃ ይገኛል። ይህ ውሃ የሚከተሉት ልዩ ባህሪያት አሉት። አንደኛ፣ ብረት። ውሃው ውስጥ ከፍተኛ መጠን ያለው ብረት ይገኛል። ልክ ብረት ከውጭ አየር ጋር ሲገናኝ ዝገት እንደሚፈጥር ሁሉ ይህም ውሃ ከበረዶ ስር ወጥቶ ከአየር ጋር ሲገናኝ ወዲያውኑ ቀለሙ ወደ ቀይ ይለወጣል። ሁለተኛ፣ ከፍተኛ ጨው። ውሃው በጣም ጨዋማ ከመሆኑ የተነሳ ከ0 ዲግሪ ሴንቲግሬድ በታች በሆነ ቅዝቃዜ እንኳን አይቀዘቅዝም። ሶስተኛ፣ የጥንት ህይወት። ከሁሉም የሚገርመው በዚህ በረዶ ስር ባለ ጨለማ ኦክሲጅን በሌለበትና እጅግ ጨዋማ በሆነ ውሃ ውስጥ ለሚሊዮን ዓመታት ተገለው የቆዩ ባክቴሪያዎች መገኘታቸው ነው። እነዚህ ባክቴሪያዎች ያለ ፀሐይ ብርሃን በብረትና በሰልፈር ብቻ ተመግበው ሊኖሩ መቻላቸው ሳይንቲስቶችን አስደንቋል። ይህ የደም ፏፏቴ ተፈጥሮ ምን ያህል ሚስጥራዊ እንደሆነች የሚያሳይ ትልቅ ማስረጃ ነው። ሳይንቲስቶች ይህንን ስፍራ በማጥናት እንደ ማርስ ባሉ ሌሎች ፕላኔቶች ላይ ህይወት ሊኖር እንደሚችል ፍንጭ እያገኙ ነው። በአስቸጋሪ ሁኔታ ውስጥ እንኳን ህይወት መንገድ አታጣም። እናንተስ ይህንን አስደናቂ ቦታ በአካል ሄዳችሁ ለማየት ትደፍራላችሁ? ሐሳባችሁን በኮሜንት አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ አስገራሚ ታሪክ እስከምንገናኝ ሰላም ሁኑ።